አርዕስተ ዜና የዘካና የአውቃፍ ኮሚሽን በታላቁ የረመዳን ወር የዘካ ማሰባሰብ ስራ እንደሚጀመር አስታወቀ። የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ለ1447ኛው የረመዳን ወር የአንድነት ወር እንዲሆን ጠየቀ። ኢትዮጵያ በመድኃኒት ቁጥጥር ጥራት የብስለት ደረጃን አሳክታለች ተባለ። ሙስሊም ሀገራት እስራኤል በዌስት ባንክ ላይ እየወሰደች ያለውን የመሬት ወረራ አወገዙ። የተባበሩት አረብ ኤምሬት በረመዳን ወር ወደ ጋዛ ሰርጥ የሰብአዊ እርዳታ እንዲደርስ እያጓጓዘ እንደሆነ ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የዘካና አውቃፍ ኮሚሽን በታላቁ የረመዳን ወር የዘካ ማሰባሰብ ስራ እንደሚጀምር አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሃይማኖታዊ የመደጋገፍ እሴትን በተደራጀ አግባብ መምራት የሚያስችል የዘካና የአውቃፍ ኮሚሽን ማቋቋሙ ይታወቃል። ኮሚሽኑ የዘካና የአውቃፍ ሸሪዓን ተግባራት በተመለከተ ከወለድ ነጻ የባንክ ከፍተኛ የስራ ኃላፊዎች ጋር ውይይትም አድርጓል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክብር ዶክተር ሼህ ሀጂ ኢብራሂም ቱፋ ኮሚሽኑ ባዘጋጀው ውይይት ላይ በመገኘት ንግግር አድርገዋል። በንግግራቸውም ጠቅላይ ምክር ቤቱ በአዋጅ ቁጥር በ1207/12 በተሰጠው ስልጠና መሰረት ድጋፍ የሚያስፈልጋቸውን በመደገፍ ማህበራዊ ፍትህን ለማስፈን የዘካና የአውቃፍ ኮሚሽን ማቋቋሙን ገልጸው አላህ ጸጋውን የሰጣቸው ሙስሊሞች ለኮሚሽኑ ጥሪ ተግባር ምላሽ እንዲሰጡ አደራ ብለዋል። የዘካና የአውቃፍ ኮሚሽን የጋራ ቦርድ ሰብሳቢ ሀጂ ቡልቡላ ቱሌ ኮሚሽኑ ድጋፍ የሚያስፈልጋቸው የህብረተሰብ ክፍሎች በመለየት ችግራቸውን ለመፍታት በተለይ በጤና፣ በትምህርት ስራ፣ በፈጠራ ዘርፍ ለመሰማራት እቅድን ገልጸው ከወለድ ነጻ ባንኮች ኮሚሽኖች ላነገቧቸው ግቦች ስኬታማነት የበኩላቸውን አስተዋጽኦ እንዲያደርጉም ጠይቋል። የኮሚሽኑ የአውቃፍ ኮሚሽን ሰብሳቢ ሀጂ ሰኢድ ያሲን በበኩላቸው የኮሚሽኖች ስራ መጀመር ከሙስሊሙ ባለፈ ፋይዳው ሀገራዊ መሆኑን ተናግረዋል። ከውይይቱ ተሳታፊዎች ለተነሱ ጥያቄዎች በአሊሞች ምላሽ የተሰጠ ሲሆን የኮሚሽኑ አደረጃጀት እስከ ወረዳ የሚዋቀር መሆኑን በውይይቱም ተጠቅሟል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ለ1447ኛው የረመዳን ወር የአንድነት ወር እንዲሆን ጠየቀ። የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ለ1447ኛው የረመዳን ወር የእንኳን አደረሳችሁ መልእክትም አስተላልፏል። ምክር ቤቱ ረመዳን በጀማዓ ተጀምሮ በጀማዓ የሚፈታ እንደመሆኑ መጠን ህዝበ ሙስሊሙ አንድነቱን ጠብቆ ርህራሄ በተሞላበት አብሮነት ሊያሳልፈው ይገባልም ብሏል። በተጨማሪም በከተማና በገጠር የሚገኙ መስጂዶችን በተለየ ሁኔታ ለረመዳን ኢባዳ ዝግጁ እንዲሆንም ጠይቋል። ምክር ቤቱ በተቀደሰው የረመዳን ወር ህዝበ ሙስሊሙ የተቸገሩትን በመርዳት ይቅር በመባባል ሰደቃ በማብዛትና ኢስላማዊ ተግባራትን በመፈጸም እንዲያሳልፍም ጠይቋል። የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጋሊ ሙክታር ከድር የዘንድሮ ረመዳን የበረካ የእዝነትና የርህራሄ ወር እንዲሆንም ተመኝተዋል። የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት የገዛው ህንጻ እያጠናቀቀ መሆኑን ገልጸው በሚቀጥለው የረመዳን ወር ዋና መስሪያ ቤቱን ወደዛው እንደሚያዘዋውርም አስታውቀዋል። የነጃሺ መረጃችን አሁንም እንደቀጠለ ነው። ብርሃን እስላማዊ ድርጅት ባዘጋጀው የኢፍጣር ፓኬጅ ህዝበ ሙስሊሙ እንዲሳተፍ ጠየቁ። በሰላምቴዎችና በስደት ተመላሽ እህቶች የተመሰረተው ብርሃን እስላማዊ ድርጅት የኢፍጣር ፓኬጅም አዘጋጅቷል። ድርጅቱ በይፋ መመስረቱን ባስተዋወቀበት ዕለት ለ1447ኛው የረመዳን ወር የእንኳን አደረሳችሁ መልእክት አስተላልፏል። ድርጅቱ የተመሰረተበት ዋና ዓላማ አዲስ ሰላምቴዎችን በተለያዩ ስልጠናዎች ማብቃትና መደገፍ መሆኑን የድርጅቱ መስራች አዲስ ዓለም ታዬ በመክፈቻ ስነ ስርዓት ላይ ይፋ አድርጋለች። ብርሃን እስላማዊ ድርጅት ሙስሊም ማህበረሰብ በረመዳን ወር ቤተሰብም ሆነ አቅም ለሌላቸው አዲስ ሰለምቴዎች ያዘጋጀውን የኢፍጣር ፓኬጅ በመግዛትና በመደገፍ እንዲሳተፍም ጠይቀዋል። ኢትዮጵያ በመድኃኒት ቁጥጥር ጥራት የብስለት ደረጃን አሳክታለች ተባለ። ኢትዮጵያ በመድኃኒት ቁጥጥር ጥራት የብስለት ደረጃ 3 በማሳካት እውቅና ካገኙ 3 የምስራቅ አፍሪካ ሀገራት መካከል አንዷ ሆናለች። ኢትዮጵያ በመድኃኒት ጥራት ቁጥጥር ስርዓት የዓለም ጤና ድርጅት መመዘኛ በማሟላት ከምስራቅ አፍሪካ የልማት በይነ መንግስት ድርጅት ኢጋድ አባል ሀገራት በአንደኛ ደረጃ የሚያስቀምጣትን የብቃት ማረጋገጫ ማግኘቷ ተገልጿል። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ባዘጋጀው
በተካሄደው የእውቅናና የምስጋና መድረክ ላይ እንደገለጸው ሀገሪቱ በመድኃኒት ቁጥጥር ስርዓቷ የብቃት የብስለት ደረጃ 3ን ማረጋገጫ በይፋ ተረክባለች ብሏል። ይህ ውጤት ማረጋገጫ ከተሰጣቸው ሀገራት ኢትዮጵያ ከአፍሪካ 9ኛ ከምስራቅ አፍሪካ ደግሞ 3ኛ ደረጃ ላይ እንድትቀመጥ አድርጓታል ብሏል። የባለስልጣን መስሪያ ቤቱ ዋና ዳይሬክተር ወይዘሪት ሄራን ገርባ እንደገለጹት ይህ የብቃት ደረጃ የተሰጠው በዋናነት በመድኃኒት አቅርቦት ከውጭ የሚገቡ መድኃኒቶች ጥራት በፍተሻ በማረጋገጥ ረገድ ለታየው ስኬት እንደሆነ ገልጿል። ውጤቱ በቁጥጥር ስርዓት ላይ የተደረገ የህግ ማሻሻያዎችና የዲጂታላይዜሽን ስራዎችና የሰው ኃይል ልማትን ጨምሮ በዓለም ጤና ድርጅት የተቀመጠ 250 መለኪያዎች መሰረት በማድረግ የተሰጠ መሆኑ ተጠቁሟል። የፌስታል ተኪ ምርቶች በስፋት ለማሰራጨት ስራዎች መጀመራቸው ተገለጸ። የፌስታል ተኪ ምርቶች በስፋት ለማሰራጨት ከህንድና ቻይና ኩባንያዎች ጋር ውይይት መጀመሩን የአካባቢ ጥበቃ ባለስልጣን አስታውቋል። በአዲስ አበባ ከተማ የፌስታል ምርት የሚተኩ ግብአቶች ላይ የታየውን ከፍተኛ ዋጋ ንረት የአቅርቦት እጥረት ለመግታት ከህንድና ከቻይና ኩባንያዎች ጋር የንግግር ሂደት መጀመሩን የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣንም አስታውቋል። የባለስልጣኑ መስሪያ ቤት ዋና ስራ አስኪያጅ አቶ ዲዳ ድሪባ እንደተናገሩት በከተማዋ የፌስታል አጠቃቀም የሚገድበው ህግ ከተተገበረ ወዲህ ተተኪ የወረቀትና የጨርቅ ምርቶች ላይ ያልተመጣጠነ ዋጋ ጭማሪ እንደታየም ገልጿል። ይህንን የገበያ ክፍተት ለመሙላት ህብረተሰቡ የመግዛት አቅም ያገናዘበ አቅርቦት ለመፍጠር በዘርፉ ልምድ ካላቸው የውጭ ድርጅቶች ጋር ግንኙነት እየተደረገ እንደሚገኝ ገልጿል። ስስ የፕላስቲክ ምርት ጥቅም ላይ እንዳይውል መከልከሉን ከአካባቢ ጥበቃና ህብረተሰብ ጤና አጠባበቅ አንጻር የላቀ ጠቀሜታ ቢኖረውም በአሁኑ ወቅት በገበያ ላይ ያለው የተተኪ ምርት እጥረት ለህጉ ተገዥነት ፈተና መሆኑን ስራ አስኪያጁን ጠቁመዋል። ወደ ውጪ መረጃችን ስናምራ ሙስሊም ሀገራት እስራኤል በዌስት ባንክ ላይ እየወሰደች ያለውን የመሬት ወረራ አወገዙ። ሳውዲ አረቢያን ጨምሮ 8 የሙስሊም ሀገራት እስራኤል በዌስት ባንክ የመንግስት መሬት በሚል የጀመረችውን የመሬት ወረራ ህገወጥ መስፋፋት ነው በማለትም አውግዘዋል። የሀገሪቱ የውጭ ጉዳይ ሚኒስቴር ባወጣው የጋራ መግለጫ በዌስት ባንክ በህገወጥ መንገድ የግለሰቦችን መሬት በመውረስ ሙስሊሞችን በማፈናቀል በሰብአዊ መብት ጥሰት፣ በዘር ማጽዳትና የዓለም አቀፍ ህግ ጥሰቶች እስራኤልን ከሰዋል። የተባበሩት አረብ ኤምሬት፣ የኢንዶኔዥያ፣ ፓኪስታን፣ ቱርክ፣ ሳውዲ አረቢያ፣ የኳታርና ግብጽ የውጭ ጉዳይ ሚኒስተሮች እስራኤል በዌስት ባንክ መሬት የመንግስት ንብረት አድርጋ መቁጠሯ የተሳሳተና ህገወጥ ነው ብሏል። ውሳኔው ከ1967 በኋላ ለመጀመሪያ ጊዜ የዌስት ባንክ መሬት የእስራኤል ሀብት አድርጎ የሚቆጠር እንደሆነም ተገልጿል። ሀገራቱ ውሳኔውን የፍልስጤም መሬት ለመውረስና አዲስ የአይሁድ ሰፈራዎችን ለማስፋፋት የታቀደ ስለሆነ የዓለም አቀፍ ማህበረሰብ ጫና እንዲያሳድርና እንዲያቆምም ጠይቋል። 8 የሚደርሱ የሙስሊም ሀገር መንግስታት የፍልስጤም መንግስት ድንበር በ1967 ስምምነት መሰረት ዋና ከተማ ምስራቅ ኢየሩሳሌም መሆኗን እውቅና እንዲሰጥም ጠይቀዋል። መረጃችን አሁን እንደቀጠለ ነው። በተባበሩት አረብ ኤምሬት በረመዳን ወር ወደ ጋዛ ሰርጥ የሰብአዊ እርዳታ እንዲደርስ እያጓጓዘ እንደሆነ ተገለጸ። የተባበሩት አረብ ኤምሬት የረመዳን ወር ከመግባቱ በፊት 290 ቶን ምግብና አስፈላጊ ቁሳቁስ ጋዛ ሰርጥ ማድረሷን አስታውቃለች። አሁንም በርካታ የሰብአዊ እርዳታ የጫኑ ኮንቴነሮች ወደ ጋዛ ሰርጥ እያመሩ እንደሆነ ተገልጿል። በርካታ የሰብአዊ እርዳታ ጫኝ የመርከብ ቡድን ከ4000 ቶን በላይ የምግብ እርዳታ፣ አልባሳት፣ አስፈላጊ ቁሳቁሶች፣ መድኃኒቶችና የሕክምና መሳሪያዎችን ጭኖ ወደ ጋዛ እያመራ መሆኑን የተባበሩት አረብ ኤምሬት ባለስልጣን አስታውቋል። ይህ እርዳታ በኦፕሬሽን ቺቫል በተባለ የተባበሩት አረብ ኤምሬት ግዙፍ የሰብአዊ ድጋፍ ክፍል የሚመራ ሲሆን በተለይም በረመዳን ወር በጋዛ ሰርጥ እስራኤል በፈጠረችው አስከፊ ጦርነትና ሰው ሰራሽ ረሃብ ሳቢያ የተፈጠረ ሰብአዊ ቀውስን ለመታገስ የታለመ ነው ተብሏል። አዲሱ የሰብአዊ እርዳታ ኮንቫይም በጋዛ የተፈናቀሉ ቤተሰቦችን፣ ህጻናትና አረጋውያን ለመደገፍ የቀውሱ ተጋላጭ ለሆኑ ወገኖች ምግብና መሰረታዊ ፍላጎት ለማሟላት አስቸኳይ ምላሽ ለሚፈልጉ ወገኖች ለመድረስ የተዘጋጀ መሆኑን የተባበሩት አረብ ኤምሬት ባለስልጣን አስታውቋል። ኢራንና ሩሲያ በኦማን ባህርና በሰሜናዊ ህንድ ውቅያኖስ የባህር ኃይል ልምምድ ሊያካሂዱ እንደሆነ ተገለጸ። ኢራንና ሩሲያ ነገ ሐሙስ በኦማን ባህርና በሰሜናዊ ህንድ ውቅያኖስ የጋራ የባህር ላይ ልምምድ ሊያካሂዱ መሆኑ ተሰምቷል። ልምምዱ በቴህራንና ዋሽንግተን መካከል እየተካሄደ ያለውን ሁለተኛ ዙር የእጅ አዙር ድርድር ተከትሎ መሆኑን ሌላ ፖለቲካዊ መልእክት ነው ተብሏል። የኢራን የባህር ኃይል ባለስልጣን ካፒቴን ሐሰን እንደገለጹት ከሆነ ልምምዱ የባህር ደህንነትና በሁለት ሀገራት መካከል ያለውን
የባህር ኃይል ግንኙነት ለማጠናከር ያለመ ነው ብሏል። ይህም በአሜሪካና በኢራን መካከል በስዊዘርላንድ እየተካሄደ ላለው የኒውክሌር ውይይት መሰናክል ሊፈጥር ይችላልም ተብሏል። በዚህም ሳቢያ በክልሉ የወታደራዊ እንቅስቃሴ ውጥረትም ጨምሯል ነው የተባለው። ኢራን በቅርቡ በሆርሙዝ ባህር ሰርጥ የራሷ የባህር ላይ ልምምድ መጀመሯም ይታወሳል። የረሱል ሰለላሁ ዐለይሂ ወሰለም ህይወት በትምህርት ስርዓት ውስጥ ሊካተት ነው ተባለ። በሀገረ ህንድ ግዛት ታሚል ናዱ ውስጥ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት በመደበኛ የትምህርት ስርዓት ውስጥ ተካቶ ሊሰጥ መሆኑን ተሰምቷል። ይህ ውሳኔ የተላለፈው የረሱል ሰለላሁ ዐለይሂ ወሰለም ለመላው የዓለም ህዝብ አርአያ መሆናቸውን ሁሉም በሳቸው መንገድ መታነጽ ይኖርበታል በሚል መሆኑ የሀገሬው መሪ ማስታውቋል። ተማሪዎቹ በሚወስዱት መደበኛ ትምህርት ካሪኩለም ውስጥ የረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ መማር የሞራል እሴትና ርህራሄ ማህበራዊ ፍትህና ሰላማዊ አብሮ መኖርን ለማሳደግ በእጅጉ ያግዛቸዋል ነው የተባለው። ውሳኔ በተለያዩ ማህበረሰቦች መካከል መከባበር፣ የባህል ግንዛቤና በጋራ መኖር ሌሎችን ማሰብ ያስተምራል ነው የተባለው። እንዲሁም የደግነት፣ የታማኝነትና የሰብአዊነት መርሆችን ተግባር ላይ ለማዋል ወሳኝ እንደሆነም ተገልጿል። በመቀጠል ወደ ቢዝነስ መሰናዷችን እናምራለን። ዙበይዳ ሐሰን እንደሚከተለው ታቀርበዋለች። ብሔራዊ ባንክ ባደረገው የውጭ ምንዛሬ ጨረታ አንድ የአሜሪካ ዶላር መሸጫ ዋጋ 155 ብር ከ12 ሳንቲም መድረሱ ተነግሯል። የኢትዮጵያ ብሔራዊ ባንክ ባደረገው የውጭ ምንዛሬ ጨረታ የዶላር መሸጫ ዋጋ ካለፈው ሳምንት መጠነኛ ጭማሪ ማሳየቱንም አስታውቋል። ብሔራዊ ባንኩ የካቲት 10 ቀን 2018 ዓመት ባካሄደው 18ኛ ዙር የውጭ ምንዛሬ ጨረታ የአንድ የአሜሪካ ዶላር መሸጫ ዋጋ 155 ብር ከ12 ሳንቲም መድረሱን ያስታወቀው ባንኩ ለዚህ ጨረታ 70 ሚሊዮን ዶላር ለገበያ ያቀረበ ቢሆንም ከተሳታፊ ባንኮች የቀረበው የፍላጎት መጠን ግን 145.31 ሚሊዮን ዶላር ሆኖ ተመዝግቧል ተብሏል። በጨረታው ላይም በአጠቃላይ 31 ባንኮች የተሳተፉ ሲሆን ከነዚህ ውስጥም 21 ባንኮች በጨረታው አሸናፊ በመሆን የሚፈልጉትን የውጭ ምንዛሬ ማግኘት መቻላቸውም ተዘግቧል። ቱርክ በኢትዮጵያ ውስጥ 2.5 ቢሊዮን ዶላር ኢንቨስት በማድረግ ሁለተኛዋ ትልቅ ሀገር መሆኗ ተሰምቷል። ይህ የተነገረው የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን በአዲስ አበባ ይፋዊ ጉብኝት ባደረጉበት ወቅት ነው። በዚህም የሁለቱ ሀገራት የንግድ ልውውጥ መጠን ወደ 1 ቢሊዮን ዶላር ለማድረስ ስምምነት ላይ መደረሱም ተሰምቷል። በዚህም የንግድ ልውውጥ መጠንን ለማሳደግ ያግዛል ነው የተባለው። የንግዱ ግንኙነት በተወሰኑ ምርቶች ላይ ብቻ ሳይወሰን የተለያዩ የቢዝነስ ዘርፎችን እንዲያካትቱ ስምምነት ላይም ተደርሷል። በሀገራችን ኢትዮጵያና በቱርክ መካከል ባለው የቢዝነስ ግንኙነት መሰረትም የቅባት እህሎች፣ ቡና፣ ጨርቃ ጨርቅ፣ ቅመማ ቅመም፣ አበባና ወርቅ ወደ ቱርክ ኤክስፖርት ሲደረግ ቆይቷል። በቀጣይም በምርት አይነትና ይዘት ላይ ጭማሪ ይደረግበታል ተብሎም ይጠበቃል። በተጨማሪም ታዋቂ የቱርክ ኩባንያዎች በኢትዮጵያ ኢንቨስት በማድረግ ለሀገር ውስጥና ለጠቅላላ የአፍሪካ ገበያ የሚሆን ምርቶችን እንዲያመርቱና ኤክስፖርት እንዲደረግ ድጋፍ ለማድረግም ስምምነት ላይ ደርሰዋል ተብሏል። ኢትዮጵያ የመጀመሪያውን የነዳጅ ምርት መፈተሻ ላቦራቶሪ በድሬዳዋ ልትከፍት መሆኑ ተሰምቷል። ኢትዮጵያ የመጀመሪያ የሆነውን የነዳጅ ምርት መፈተሻ ላቦራቶሪ በድሬዳዋ ከተማ በቅርቡ ልትከፍት መሆኑን የኢትዮጵያ የተስማሚነት ምዘና ድርጅት ነው ያስታወቀው። የድርጅቱ ዋና ዳይሬክተር የሆኑት ኢንጂነር መዓዛ አበራ ለፕሬስ ድርጅት እንደተናገሩት ላቦራቶሪው ወደ ሀገር ውስጥ የሚገቡ የነዳጅ ምርቶችና ዘይቶችን የተቀመጠውን የጥራት መስፈርት ማሟላታቸውን ለመፈተሽ የሚያስችል እንደሆነ ተናግረዋል። አገልግሎቱ በቅርበት መሰጠቱ አምራች ድርጅቶችና ተቋማት በተቀላጠፈ መንገድ ጥራት ማረጋገጥ እንዲችሉ የሚያግዛቸው መሆኑንም ጠቁመዋል። ለዚህም ዘመናዊ መሳሪያዎችና የሰለጠኑ ባለሙያዎችን መዘጋጀታቸውንም ተናግረዋል። ተቋሙ በድሬዳዋ፣ በአዳማ፣ በሐዋሳና በባህር ዳር ተጨማሪ የፍተሻ ላቦራቶሪዎችን በማደራጀት ላይ እንደሚገኝም ተዘግቧል። በመጨረሻም የአኗኗር ዘይቤ ወደሚያስቀኘው ጥንቅራችን እናልፋለን። መሐመድ ሚፍታ እንደሚከተለው ያቀርብልናል። በሙስሊሙ ዓለም ዘንድ ከፍተኛ መንፈሳዊ ክብር ያላቸው ሁለቱ ቅዱሳን ቦታዎች በመካ የሚገኘው ታላቁ መስጂድ አልሐረምና በመዲና የሚገኘው መስጂድ አልነበዊ በተለይም በረመዳን ወር በሚሊዮን የሚቆጠሩ ምዕመናንን ይቀበላሉ። ይህ ግዙፍ መንፈሳዊ ስብስብ ያለምንም መስተጓጎል የአገልግሎት ጉድለትና የትራፊክ መጨናነቅ ይስተናገዳል። በሁለቱ ታላላቅ መስጂዶች የስብስቡ መብዛት መጨናነቅና መረባበይ ሳይሆን የላቀ መንፈሳዊ እርካታ ይገኝበታል። የሳውዲ መንግስት በሁለቱ መስጂዶች ላይ የማይሸራረፉ እስላማዊ ህግጋትን፣ የተራቀቁ ቴክኖሎጂዎችን፣ ጠንካራ የአገልግሎት ስርዓቶችን፣ የማይቆራረጡ የድጋፍ ክፍሎችን ተግባራዊ አድርጓል። በተለይም በረመዳን ወር የሳውዲ መንግስት ዝግጅት በእጥፍ ይጨምራል። በዚህ ወር ደግሞ ሁለቱ መስጂዶች በተዋበ ዝግጅት በዘመናዊ ቴክኖሎጂና የተቀናጀ አስተዳደራዊ ስርዓት
አገልግሎት በመጠቀም ለሰጋጆች ምቹ ሁኔታን ለመፍጠር ቅድመ ዝግጅት አድርገዋል። በመስጂድ አልሐረምና በመስጂድ አነበዊ የሰጋጆችና የኡምራ ፍሰት አስተዳደር የሚቆጣጠራቸው ልዩ ልዩ ስርዓቶች ፍሰቱን በተገቢ ሁኔታ ለመቆጣጠር ያስችላሉ። በዚህም በተለያዩ ክፍሎች የተደራጁት የጠዋፍና የስዕይ መንገዶች፣ የመግቢያና መውጫ በሮች ክፍፍል፣ የሰዓትና የከፍተኛ ክብደት መቆጣጠሪያ ስርዓት፣ አረጋውያንና አካል ጉዳተኞች ተለይተው የሚንቀሳቀሱበት ልዩ ልዩ ክፍልና ሌሎችም አስደናቂ ስርዓቶች በሁለቱ መስጂዶች በየቀኑ በሚሊዮን የሚቆጠሩ ሙስሊሞች ያለምንም እንከን መንፈሳዊ ተግባራቸውን እንዲፈጽሙ አስችሏቸዋል። በሁለቱ ቅዱሳን መስጂዶች በረመዳን ወር በተለየ ሁኔታ የኢፍጣር ፕሮግራም ያዘጋጃሉ። በየቀኑ በሚሊዮን የሚቆጠሩ የምግብ ፓኬጆችን፣ የውሃና የመጠጥ አቅርቦትን፣ ዘመናዊ የሆኑት ማከማቻዎች ያለምንም መስተጓጎል ይሰጣሉ። ዘመናዊዎቹ ማከማቻዎች የራሳቸው የንጽህና መጠበቂያ ስርዓት አላቸው። በመስጂዶቹ 24 ሰዓት የንጽህና አገልግሎት ይሰጣል። መስጂዶቹ በየቀኑ ቢያንስ 10 ጊዜ ይጸዳሉ። በመስጂዶቹ ሀዲሞች የመስገጃ ምንጣፍ መቀየር፣ የመጠጥ ውሃ አቅርቦቱን መከታተልና ንጽህናውን መጠበቅ፣ የመታጠቢያ ስርዓቱን ማሻሻል መሰል ስራዎችን ይሰራሉ። ይህ ሁሉ የሚደረገው ደግሞ በ24 ሰዓት ውስጥ መሆኑ የሳውዲ አረቢያ መንግስት ለሁለቱ መስጂዶች ምን ያክል ትኩረት እንደሚሰጥ ያሳያል። የተቀደሱት የሐረምና ነበዊ መስጂዶች በዓለም ላይ የተራቀቁት ግዙፍ ቴክኖሎጂዎች የተገጠሙላቸው ስፍራዎች ናቸው። በእነዚህ መስጂዶች ከተገጠሙት ቴክኖሎጂዎች ውስጥ የመጀመሪያው የህዝብ ብዛት መከታተያ ሴንሰር ነው። በእነዚህ መስጂዶች እጅግ በርካታ የህዝብ ብዛት መከታተያ ሴንሰሮች ተገጥመዋል። ሴንሰሮቹ የሰውን ብዛት ይለካሉ፣ የክብደት ማስጠንቀቂያ ይልካሉ፣ ምዕመናንን ያልተጨናነቁ መንገዶችን እንዲጠቀሙ መመሪያ ይሰጣሉ። በተለይም በሶፋና መርዋ መካከል የሚደረገው ሩጫ ወይም ስዕይ በእነዚህ ቴክኖሎጂዎች ይመራል። ሌላኛው የዲጂታል ካርታ ስርዓት ነው። እነዚህ የዲጂታል ካርታ ስርዓቶች በሁለቱ መስጂዶች የሚደረጉ እንቅስቃሴዎችን አቅጣጫ በመጠቆም መግቢያና መውጫ መለያዎችን በመስጠት ባዶ መንገዶችን በማሳየት የአገልግሎት ቦታዎችን ካርታ በማመላከት የመጓጓዣ መድረኮችን መረጃ በመስጠት ለሰጋጆች በስልካቸው መንገዱን አስቀድመው እንዲያውቁ በማድረግና በመምራት ያግዛሉ። የጠዋፍና ስዕይ መረጃ ስርዓት ደግሞ ጠዋፍ የሚያደርጉ ሰዎችን ብዛት፣ የተመራጭ ሰዓት ምክር፣ የሰጋጅ ጊዜ ምርጫና ምቹ ሁኔታዎችን የሚያሳዩ መረጃዎችን ይሰጣል። በመካና መዲና 24 ሰዓት አገልግሎት የሚሰጡት የኤሌክትሪክ መጓጓዣዎችም አሉ። ይህ በተለይም አረጋውያንና አካል ጉዳተኞች በልዩ ገዛ የሚጓጓዙበት ስርዓት ነው። በታላቁ መስጂድ አልሐረምና በመስጂድ አነበዊ የተገጠሙት የቴክኖሎጂ መሳሪያዎች በብዙ ቋንቋ አገልግሎት እንዲሰጡ ተደርገው የተዘጋጁ ናቸው። እነዚህም ተጠቃሚው በሚጠቀምበት ቋንቋ የዲጂታል ስርዓቶችንና መረጃዎችን ያቀርባሉ። ሌላኛው የስማርት ኮማንድና ቁጥጥር ማዕከል ነው። በመስጂዶቹ ውስጥ ግዙፍ የቁጥጥር ማዕከል አለ። ማዕከሉ በካሜራና በሴንሰሮች በመታገዝ የሰጋጆችን አጠቃላይ እንቅስቃሴ፣ የህዝብ ፍሰትና አቅርቦትን እያየ ውሳኔ የሚሰጥ አካል ነው። ስማርት ኮማንድና ቁጥጥር ማዕከል የመስጂዶቹ አጠቃላይ ኦፕሬሽን ማዕከል ነው። በተለይም በረመዳን ወር የረመዳን ኦፕሬሽን ማዕከል በተደራጀ እቅድ ስራዎችን በማገዝና የተራዊ ሶላት ዝግጅትን፣ የሰጋጆችን ፍሰትና የደህንነት ስርዓት 24 ሰዓት ይከታተላል። የኢፍጣርና የእርዳታ ፕሮግራሞችንም ይቆጣጠራል። በአጠቃላይ በመካና መዲና የሚገኙት የቅዱሳን መስጂዶች የረመዳን ዝግጅት የአኗኗር ዘይቤን ከመንፈሳዊነትና ከዘመናዊ ቴክኖሎጂ ጋር ያጣመረ በዓለም ላይ ምርጡ መንፈሳዊ አኗኗር አስተዳደር ሞዴል ነው። ይህም በሚሊዮን የሚቆጠሩ ሙስሊሞች በሰላምና በመንፈሳዊ እርካታ ሃይማኖታዊ ተግባራቸውን እንዲፈጽሙ ከፍተኛ እድል ፈጥሯል። ለሰዓቱ ያዘጋጀንላችሁ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።